ምግብ እስክትዘሉ፣ ትናንሽ የህይወት ደስታዎችን ቸል እስክትሉ፣ አልፎ ተርፎም ኑሯችሁን በተገቢ ሁኔታ መኖር እስክትረሱ ድረስ ገንዘባችሁን አጥብቃችሁ ቆጥባችሁ ታውቃላችሁ። ይህን ሁሉ አድርጋችሁም አንድ ክፉ ቀን ያጠራቀማችሁትን ሁሉ እንዳልነበረ ሊያደርገው እንደሚችል ሰግታችሁ ታውቃላችሁ። ገንዘብ አታጠራቅም የሚል አባባል አለ። ይህ አባባል ገንዘባችሁን አባክኑ ወይም ያለ ዓላማ በትኑት ማለት አይደለም። ዋናው ነጥብ ገንዘብ ሊኖራችሁ ይገባል እንጂ ለመንካት እስክትፈሩት ድረስ ሊያስጨንቃችሁ አይገባም ማለት ነው። ቁጠባ አስፈላጊ ነው፣ ነገር ግን ገንዘብ ሁልጊዜ ግልጽ ዓላማ ሊኖረው ይገባል። መብራት በተደጋጋሚ በሚጠፋበት አንዲት ትንሽ ከተማ ውስጥ አሴ የሚባል ሰው ይኖር ነበር። እርሱ ከተጨናነቀው የከተማው መንገድ ራቅ ብሎ በሚገኝ አንድ መጋዘን ውስጥ የሌሊት ጥበቃ ሆኖ ይሰራ ነበር። አሴ ቀለል ያለና ጸጥተኛ ሰው ነው። ስራውን በታማኝነት የሚሰራና ችግር ፈጥሮ የማያውቅ ሰው ነበር። ጠዋት ከስራ ወደ ቤቱ ሲመለስ ሰውነቱ ዝሎና አይኖቹ በእንቅልፍ ከብዶ ነበር። ብዙ ጊዜ ከመተኛቱ ይልቅ ስለ ሂሳብ ክፍያዎች፣ ስለ መብራት መቆራረጥና ስለ ወደፊቱ እያሰበ እንቅልፍ ያጣ ነበር። በዚያች ከተማ ኑሮ ቀላል አልነበረም። መብራት ሲጠፋ ምግብ በፍጥነት ይበላሻል፣ ስልክ ይዘጋል፣ ሻማ ለመግዛት ተጨማሪ ገንዘብ ያስፈልጋል። እንዲሁም ቀላል የሚባሉት ነገሮች እንኳ ሳይቀሩ በጣም አስቸጋሪ ሆኑ ነበር። አንድ ምሽት አሴ ከሚስቱ ከህይወትና ከልጁ ሊዮ ጋር ራት እየበሉ ሳለ መብራት ጠፋ። ሊዮ የትምህርት ቤት ስራውን እያሳየ ነበር። ነገር ግን ክፍሉ በድንገት ጨለመ። ህይወት ትንሽ ሻማ አበራችና በዝምታ ቃጠተች። አልደነገጠችም፣ ነገር ግን ደክሟት ነበር። ሊዮ ደብዛዛውን የሻማ ብርሃን እያየ በዚህ ሁኔታ እንዴት ማጥናት እንደሚችል ጠየቀ። ይህ ቅስፈት በአሴ ልብ ውስጥ ቀረ። በዚያች ምሽት ጄኔሬተር ለመግዛት ገንዘብ ለማጠራቀም ወሰነ። የከተማው ሰው ጄኔሬተር ዋስትና እንደሆነና እርሱ ካለ ኑሮ ቀላል እንደሚሆን ይናገሩ ነበር። አሴ ይህንን አጥብቆ አመነ። አንድ አሮጌ ፖስታ ነሳና ጄኔሬተር ብሎ ጻፈበት። ከዚያም ልብሶቹ ስር በመሳቢያ ውስጥ ደበቀው። በየሳምንቱም በጥንቃቄ ገንዘብ ወደ እርሱ ይጨምር ነበር። ብዙ ለመቆጠብ ሲል ምቾት የሚሰጡትን ትናንሽ ነገሮች መግዛት ተወ። ትኩስ ሻይ መጠጣት አቆመ። ፍራፍሬ መግዛት ተወ። እንዲሁም አሮጌ ጫማው ቢቀደድም እንኳ አዲስ አልገዛም። ህመም በተሰማው ቁጥርም ይህ ለወደፊቱ ሲባል የሚከፈል መስዋዕትነት እንደሆነ ለራሱ ይነግረው ነበር። መጀመሪያ ላይ ፖስታው ክብደቱ እየጨመረና እየሞላ ስለነበር አሴ አስተማማኝ ደረጃ ላይ እንደደረሰ አመነ። ነገር ግን የኑሮ ፈተና አላቆመም። አንድ ምሽት ሊዮ በከፍተኛ ትኩሳት በጣም ታመመ። በፍጥነት ወደ ክሊኒክ ወሰዱት። ነገር ግን ዶክተሩ አስቀድሞ ክፍያ ጠየቀ። አሴ እጆቹ እየተንቀጠቀጡ መሳቢያውን ከፈተና ከፖስታው ውስጥ ገንዘብ አወጣ። በደቂቃዎች ውስጥ ያጠራቀመው ገንዘብ ተመናመነ። ሊዮ ቢሻለውም አሴ ፍርሃት እንጂ እፎይታ አልተሰማውም። ብዙም ሳይቆይ የቤት ኪራይ በትንሹ ጨመረ። ያቺ ትንሽ ጭማሪ ግን ህመሟ ከባድ ነበር። ከዚያም በሥራ ቦታው ጫማዎቹ ለአደጋ የሚያጋልጡ ስለሆኑ አዲስ መግዛት እንዳለበት ለአሴ ተነገረው። ፖስታው በድጋሚ ባዶ ሆነ። አሴ ለብዙ ሰዓታት መስራት ጀመረ። እንቅልፍ አነሰው። ይበልጥ ዝምተኛ እየሆነና ዝለፍልፍ እያለ መጣ። ነገሮችን መርሳት ጀመረ። በቤት ውስጥ ንግግር ቀነሰ። እንዲሁም ለምን እንደሆነ ባያውቀውም በውስጡ የንዴት ስሜት ይሰማው ነበር። ሰዎች ገንዘብ መቆጠብ ዋስትና እንደሚሰጥ ሲናገሩ ይሰማል። የእርሱ ህይወት ግን የሚያሳየው ከዚህ የተለየ ነገር ነበር። በቆጠበ ቁጥር ያጠራቀመውን የማጣት ፍርሃቱ እየጨመረ መጣ። አንድ ጨለማ ምሽት መላዋ ከተማ መብራት በጠፋበት ጊዜ አሴ ወደ ውጭ ወጣና ከመንገዱ ማዶ ባለው ጎረቤት ቤት ውስጥ ደማቅ ብርሃን አየ።
ቤቱ የወይዘሪት ስንዱ ነበር። እርሷ በትምህርት ቤቱ አጠገብ ቁርስና መቅሰስ የምትሸጥ አሮጊት ነበረች። የሰፈሩ መንገዶች ሁሉ በጨለማ ተውጠው ሳለ የእርሷ ቤት ግን ረጭ ያለና በብርሃን የተሞላ ነበር። አሴ ወደ እርሷ ተጠግቶ አሁንም እንዴት ብርሃን ሊኖራት እንደቻለ ጠየቃት። እርሷም ፈገግ ብላ በኃይል የሚሞላ ፋኖስ አሳየችው። መብራት ባለ ጊዜ ፋኖሱን እንደምትሞላውና መብራት ሲጠፋ ደግሞ ለሌሎች እንደምታከራየው ነገረችው። ይህም ተጨማሪ ገቢ እንድታገኝና የደህንነት ስሜት እንዲሰማት እንዳደረጋት ነገረችው። ይህን ሲሰማ በአሴ አእምሮ ውስጥ አንድ ነገር ተቀየረ። በመሳቢያ ውስጥ ደብቆ የሚያስቀምጠው ገንዘብ የማይንቀሳቀስ እንደሆነ፣ ነገር ግን በጥበብ ሥራ ላይ የሚውል ገንዘብ ተመልሶ እንደሚመጣና ሕይወትን እንደሚቀይር ለመጀመሪያ ጊዜ ተገነዘበ። ባዶውን ፖስታ በእጆቹ ይዞ በጥልቀት እያሰበ ወደ ቤቱ ተመለሰ። ምናልባትም ችግሩ የሚያገኘው ገቢ ማነስ ሳይሆን ያለውን ነገር እንዴት መጠቀም እንዳለበት አለማወቁ እንደሆነ ተሰማው። ቤተሰቦቹ ሁሉ ተኝተው በነበረበት በዚያ ምሽት አሴ በትንሿ የወጥ ቤት ጠረጴዛ አጠገብ ተቀመጠ። ሻማዋም በትንሽ ንፋስ ትንቀጠቀጥና ልጠፋ ትደርስ ነበር። ከብዙ ዓመታት ለመጀመሪያ ጊዜ ቀጭኑን ፖስታ ለመንካት እንደሚፈራ ሰው ወደ መሳቢያው ገፍቶ አልከተተውም። በዝግታ ከፈተውና በውስጡ የቀሩትን የገንዘብ ኖቶች በድጋሚ ቆጠራቸው። ነገር ግን በቁጥሮቹ ምንም አይነት ልበ ሙሉነት አላገኘም። ይልቁንም በደረቱ ላይ የሚከብድ ስሜት ተሰማው። ፍርሃት፣ እነዚያ የብር ኖቶች ምን ያህል በፍጥነት ሊጠፉ እንደሚችሉና ሕይወትን ከመኖር ይልቅ ገንዘብን መደበቅን እንዴት በቀላሉ እንዳስተማረው ተረዳ። ሕይወት ከእንቅልፏ ነቅታ አሁንም ለጄኔሬተሩ እየቆጠበ እንደሆነ በዝግታ ስትጠይቀው አሴ ራሱን ባለመስማማት ነቀነቀ። ከዚህ ቀደም ለራሱ እንኳን በግልጽ አስቦት የማያውቀውን ነገር ተናገረ። ከእንግዲህ የደህንነት ስሜት እንዲሰማው ብቻ መቆጠብ እንደማይፈልግ ገለጸላት። ይልቁንም እያንዳንዱን ቀን በተሻለ ሁኔታ እንዲኖሩ የሚረዳቸውን ነገር መገንባት እንደሚፈልግ ነገራት። ሕይወት የጭንቀት ስሜት ይታይባት ነበር። ምክንያቱም ጭንቀት በቤታቸው ውስጥ እንደ ቋሚ እንግዳ ሆኖ ቆይቷል። ቢሆንም ግን ሳታቋርጠው አዳመጠችው። ይህ የእርሷ ማዳመጥ ብቻ እንኳ እንደ ትልቅ እፎይታ ተሰማው። በማግስቱ ጠዋት አሴ በሚንቀጠቀጡ እጆቹና በፍጥነት በሚመታ ልብ ከዚያ ከተደበቀው ገንዘብ ላይ ከፊሉን ቀንሶ 2 በኃይል የሚሞሉ ፋኖሶችንና አንድ ትንሽ የሞባይል ቻርጀር ገዛ። ገንዘብ ማውጣት እንደ ትልቅ ስጋቱ ደግሞ እንደ ውድቀት ተሰማው። ነገር ግን በአቅራቢያው ከሚገኝ አንድ ፀጉር አስተካካይ ጋር ስምምነት አደረገ። በስምምነቱም መሰረት ፀጉር አስተካካዩ በቀን ፋኖሶቹን እንዲሞላለት፣ አሴ ደግሞ በምላሹ ማታ ማታ ፀጉር ቤቱን እንዲዘጋለት ተስማሙ። ምንም እንኳ ስምምነቱ ትንሽ ቢሆንም ከረጅም ጊዜ በኋላ ለመጀመሪያ ጊዜ ወደፊት የመራመድ ስሜት ተሰማው። በዚያው ሳምንት በድጋሚ መብራት በጠፋበት ወቅት አሴ በደብዛዛው መንገድ ላይ ከቤት ወደ ቤት እየተዘዋወረ ለሰዎች የብርሃንና የሞባይል ቻርጅ አገልግሎትን በጥቂት ክፍያ ማቅረብ ጀመረ። አንዳንዶች በራቸውን አልከፈቱለትም፣ አንዳንዶች ደግሞ በጥርጣሬ ዓይን አዩት። ሌሎች ግን በጨለማ ከመሰልቸታቸው የተነሳ በሐሳቡ ተስማሙ። በዚያች የመጀመሪያ ምሽት ያገኘው ገቢ ጥቂት ነበር። ይሁን እንጂ በፖስታ ውስጥ ከነበረው ገንዘብ የተለየ ስሜት ነበረው። ይህ ገንዘብ በፍርሃት ፋንታ ዓላማንና ተስፋን ሰንቆ የተመለሰ ነበር። ሁሉንም ነገር በደፍተር ላይ በጥንቃቄ መዘገበ። እያንዳንዱን ቁጥር፣ እያንዳንዱን ወጪና እያንዳንዱን ትንንሽ ትርፍ ለሕይወት አሳያት። ለመጀመሪያ ጊዜ ገንዘብ በመካከላቸው ሚስጥር መሆኑ ቀረ። በየሳምንቱ ሌላ ተጨማሪ ፋኖስ፣ ከዚያም ፓወር ባንክ እየጨመረ መጣ። ምን እንደሚሰራና ምን እንደማይሰራ በጸጥታ አንዳንዴም በከባድ ልምምድ ተማረ። ሊዮም የስም ዝርዝሮችንና ሰዓቶችን በጥንቃቄ በመጻፍ አባቱን ማገዝ ጀመረ።
ጠቃሚ ሆኖ በመገኘቱና በጉዳዩ ውስጥ በመሳተፉ ኩራት ተሰማው። የቤታቸው ሁኔታ የውጭ ሰው በማያስተውለው ረቂቅ መንገድ ተቀየረ። የምግብ ሰዓታቸው ሰላማዊ ሆነ፣ ድምፃቸው ለዘበ፣ እንዲሁም ጨለማን በመፍራት የሚደረገው ሽኩቻ ጠፋ። ጎረቤቶቹም በሐዘኔታ ፋንታ በአክብሮት ደጃቸውን ያንኳኩ ነበር። አሴ ብርሃን አለ እያሉ ይጠይቁት ነበር። ምንም እንኳ አንዳንድ ምሽቶች አድካሚ ቢሆኑም አሁን የሚለፋው ልፋት የሚጨበጥ ውጤት ስለሚያመጣ አሴ የጥንካሬ ስሜት ተሰማው። አንድ አስቸጋሪ ምሽት አንዱን ፋኖስ አበላሸው። ያ የድሮ ፍርሃትን ተመልሶ መጣበት። ነገር ግን በዚህ ጊዜ አሴ አልደነገጠም ወይም አልተደበቀም። ይልቁንም ካገኘው ገቢ ላይ ቀንሶ ፋኖሱን አሳደሰ። ቀላል ደንቦችን አወጣ። ከደረሰበት ኪሳራም ትምህርት ወስዶ ጉዞውን ቀጠለ። ከወራት በኋላ አንዲት ትንሽ የፀሐይ ብርሃን ኃይል ሰብሳቢ ሶላር ፓናል ገዛ። እርሷም ትንሽና ፍጹም ባትሆንም የቤቱን መሳሪያዎች ለማንቀሳቀስ በቂ ነበረች። የፀሐይ ብርሃን መጀመሪያ ሶላሯን ሲነካት አሴን ለዓመታት ተሰምቶት የማያውቅ የሰላም ስሜት ተሰማው። በዚያች ምሽት በድጋሚ መብራት ሲጠፋ ቤታቸው በብርሃን የተሞላ ጸጥ ያለና ሞቅ ያለ ነበር። የአሴ ልጅ ሊዮም ይህ ማለት አሁን ሙሉ በሙሉ አስተማማኝ ደረጃ ላይ ደርሰናል ማለት ነው ብሎ ጠየቀ። አሴም በለሰለሰ ድምፅ ሲመልስ ደህንነት ወይም ዋስትና ማለት መቆጠብ እንዳልሆነ ነገረው። ይልቁንም ዋስትና ማለት ነገም በድጋሚ ተነስቶ ሊቆም የሚችልን ነገር መገንባት መሆኑን አስረዳው። የነበረበትን ማንነት ለማስታወስና ወደዚያ ማንነቱ ላለመመለስ ሲል ያንን አሮጌ ፖስታ አስተካክሎ በደብተር ውስጥ አስቀመጠው። ሰዎች ስለ ቁጠባው ሲጠይቁት አሴ በዝምታ ፈገግ ይልና ቁጠባ ብቻውን ሕይወትን ሊጠብቅ እንደማይችል መማሩን ይነግራቸዋል። ነገር ግን ያላቸውን ነገር በጥንቃቄ በድፍረትና በዓላማ መጠቀም ፍርሃትን ቀስ በቀስ ወደ ብርሃን ሊቀይርላቸው እንደሚችል ያስረዳቸዋል። በዚያች የመብራት መቆራረጥና ረጅም ምሽቶች በበዛባት ከተማ ውስጥ ገንዘብ ከኑሮ እንዲደበቅ ሳይሆን በኑሮ ውስጥ በጥንቃቄ ሊመራ እንደሚገባ ተረዳ። ምክንያቱም ሕይወት ፍጹም የሆነ እቅድን ወይም በገንዘብ የተሞላ ፖስታን አትጠብቅምና ሕይወት የምታድገው ጨለማው ገና በቀረበበት ሁኔታ ውስጥ እንኳ በሚወሰዱ ትናንሽና ደፋር እርምጃዎች ነው። የተወደዳችሁ አድማጮቼ ለዛሬ ይዤ የቀረብኩላችሁ አስተማሪ ታሪክ ይህን ይመስል ነበር። በቀጣይ አስተማሪ ታሪክ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።